እንግዲህ በማይመለከታት ሶክ ሶክ እያለች የወሬ ሱስ ያለበት ሰው ምንጊዜም ራሱን በራሱ ነው የሚያጠፋው። የወሬ ሱስ ኑሮባት ወሬ ያዳምጣለሁ እያለ መንገግ ስትል እንደዚሁ ተመናጋ ቀረች። አይ ሊና፣ ያንቺ ነገር እንደው ያንቺ መጨረሻ እንዲ የሰው ወሬ መዳመጥና የሰው ወሬ መከታተል በቀር አታውቂም። አይ ሊና፣ አይ ሊና፣ መጨረሻሽ እንደዚህ እንዲሁ ስብርብር ብለሽ እኮ ተተት ብለሽ ቀረሽ። ጽናት በጣም ተጨንቃለች። አሁንም ደግሞ በመሆኑ ወሬው ምንድን ነው እያለች ሌና እያዋከበቻት ትገኛለች። አይ ሊና፣ እኔ ያንቺ ነገር አንዳንድ ጊዜ እውነትና ቀልድ እንኳ የማታውቂ የማትረቢ እያለ ሌናንም እየሰደበቻት ትገኛለች ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ተከታታዮች እንደምን አላችሁልኝ? እኔ አልሐምዱሊላህ። እናንተ እንዴት ናችሁ? ሰሞኑን በጣም ስራ እየበዛብኝ ነው። ቪዲዮንም እንዳልተወው ያው ታውቃላችሁ፣ ቻናሌ በጣም እየተቀዛቀዘብኝ ነው። ነገር ግን ደግሞ በጣም ስራም እየበዛብኝ ነው። ረመዳኑ እየደረሰ ስለሆነ ያው ታውቃላችሁ፣ ቤት አንደኛው ከነገ ወዲያ አንደኛው ከነገ ወዲያ መልሶ ወዲህ ቀለሱ በማለት እንግዲህ መዲያም ቤት ያላችሁ ልጆች ትረዱኛላችሁ ብዬ አስባለሁ ማለት ነው። አሁን ላይ ያለው ስራ በጣም ለኛ ከባድ ነው። ከአሁን ወር ጀምሮ ረመዳን እስካለቀ ድረስ ለኛ በጣም ከወሩ ከባድ ወሮች ናቸው ብለን የምናሳልፋቸው ጊዜያቶች እነኚህ ናቸው ማለት ነው። ስራ ላጣችሁ እህት ወንድሞቼ አላህ ይረዝቃችሁ። ብዙዎቻችሁ ስራ አጣችሁ ተቀምጣችኋል። ደግሞ ስራ አታማርጡ። የመጣላችሁን ስራ እየሄዳችሁ ስሩ። አንዳንድ ልጆች አላችሁ እኔ በቀላል ደሞዝ አልሄድም፣ እኔ በንትን ደሞዝ አልሄድም አትበሉ። የሰው ልጅ አገራችን ተሰደን የመጣ ነው። የራሳችን የሆነ ትልቅ አላማ አለን። አላማችንን ልናሳካ እስከሆነ ድረስ አላማችሁ እስከሚሳካ ድረስ ስራችሁን አርፋችሁ ስሩ ነው የምለው። ውድ ቤተሰቦች ስራ ያላገኛችሁ ሁሉ አላህ የረዘቃችሁ፣ ያገኛችሁም ደግሞ አላህ ያቅልላችሁ። እንግዲህ ይቺ 2 ወር ለእኛ እንደነገርኳቸው በጣም ከባድ ከምትባለው ወሮች ናት። እንግዲህ አላህ ይገዘን ማለት ነው። በጣም ደክሞኛል እውነት ለመናገር። የስንት ክፍል መሰላችሁ የሚያግዘናትን የሚገርማችሁ ነገር እኔና ሴትዮዋ ብቻ ነን። በጣም ስንት ወንድ ልጅ አሏት? 3 ወንድ ልጆች አሏት። ሀ3ቱ አንድ እንኳ የሚታዘዛት የለም ማለት ነው። እውነት ለመናገር በጣም እኔና እሷንን ከአንደኛው ከነብ ያለውን ወደኛው ከነብ። ሴቶቹ ደግሞ እኛ ጋር የሚኖሩ 2 አሉ ማለት ነው። እዚህ ጋር ቤት ውስጥ የሚኖሩ 2 አሉ። ትላልቅ ናቸው እነሱ ራሱ በቃ አያነሱም ማለት ማንሳት አንፈልግም እኛ እናነሳም ነው የሚሉት ማለት ነው። ሴትዮዋ በጣም ልጅ አስተዳደግ በጣም እኔ እንጃ ልጅ አይታዘዝሽ የተባለ ሴና ማለት ነው። ስለዚህ እኔ እና እሷ ብቻ ስለነበርን በጣም ደክሞና እሷም ደክማለች እኔም ደክማለሁ ለመናገር 2 ሹጋ ነበር ቤታቸው ማለት ነው። እና የነበሩበትን ሹጋ ነቅለው ወደ ሌላ ነው ሹጋ ሊገቡ ቦያለው። ብላጣቸው ደግሞ ተሰባብሮ ነበር። ብላጥ መረከብ ምናምን ይህ እንዲያው ምኑን ነገር የምኑን ልተዋችሁ ቤተሰቦች፣ ወላሂ ድክም ብሎኛም። ብቻ አልሐምዱሊላ አላኩልሃል፣ ሁሉም ነገር ያልፋል። ያው እንግዲህ ዘንድሮ ግርግዳ መፈግፈግ ምናምን የለም። እንግዲህ ኢንሻአላህ ያው በጣም አሁን ላይ ረመዳን ሳይደርስ ራሱ እንኳን ቢያልቅልኝ ጥሩ ነው በጣም። አሁን ዛሬ ብላጥ ሲሰራ ዋለ፣ እቃ ስናጉዝ ዋልን። የ2 ክፍል አረብያት መጅልስ 1 ክፍል ውስጥ ነው ያለው ማለት ነው። ስለዚህ አንደኛው ሹጋ ሙሉ ለሙሉ ቦያ ይቀባል ማለት ነው። ስለዚህ ዛሬ ብላጡ ሲዘጋጅ ውሏል፣ ነገ ቦያ ይቀባል ማለት ነው። የሚገርማችሁ ነገር ቦያው ነገ ነው። ስለዚህ አላህ ይስጥር አለያ፣ ዱዓ አድርጉልኝ። እንግዲህ ያው እንደነገርኳችሁ ይች ወር ረመዳን እስካለቀ ድረስ ይች 2 ወር ለእኛ በጣም ከባድ የምንላት ጊዜያት ናት። እንግዲህ አላህ ይገዘን፣ ይገዛችሁ። ስራ ያጣችሁም አላህ ይረዝቃችሁ። ግን ስራ አታማርጡ። እውነት ለመናገር አንዳንድ ልጆች
እኛ ምግብ ስራ አንሄድም፣ እኛ በሺ5 አንሄድም፣ እኛ አሁን ላይ ማለት ነው ስራ የሚመጣው በሺ2 በሺ3 ነው። 1,000 እንደ ድሮ አንዳንድ ልጆች ብቻ ናቸው የሚሰሩት ማለት ነው። እና 2,000 ስራ የለም። ስለዚህ ዝም ብላችሁ ጊዜያችሁን ከማባከን ቤት ቁጭ ብላችሁ እየተጣላችሁ የሰው ስም እያነሳችሁ አንዲቷ እርስ በርሳችሁ ከመቦጫጨቅ ማለት ነው በ1,000 ብር ራሱ መስራት ይሻላል። እንዲኒ ማለት ነው። እኔ ለራሴ ፈጣሪ ካደረገው ምንም ማድረግ አልችልም። በቃ ኢጃዛ ቤት ቁጭ ከምን ለምን በ1,000 ብር አልሰራም? የምሬን ነው የምላችሁ። 1,000 ብር በአሁኑ ሰዓት ኢትዮጵያ ላይ ያው እዚህ ሀገር ላይ ምንም እንደማያደርግና ጋር ኢትዮጵያ ላይ ግን አንድ የመንግስት ሰራተኛ የማይከፈለው ደሞዝ እውነት ለመናገር ሐዋላ ረክሷል። ብራችን ለምንም ምንም የሚያጋደው ነገር የለው። 1,000 ሪያል አስባችሁታን ወደ 40 ምናምን ሺህ ወደ 46,000 ምናምን አስባችሁታን 50,000 ሊሞላ 3,500 ብር የጎደለው ማለት ነው። በጣም የሚገርም ዘመን ነው ያለ ነው። አያችሁ። ስለዚህ 1,000 ብር ምን ያህል ዋጋ እንዳላት በዚሁ መገመት አለባችሁ ማለት ነው ቤተሰብ። እና እየሄዳችሁ ስራችሁን ስሩ። 1,000 ብር ቢሆን ማንም የሚሰጥሽ የለም ኪሱ ላይ አውጥቶ ማለት ነው። ኢጃዛ ቤት ተቀምጦ ግን መቦጫጨቅ፣ የአንዲቷን ስም ማንሳት፣ የአንዲቷን ስም ማንሳት፣ እርስ በርስ ራሱ ቤት ተቀምጠው አይዋደዱም። በቃ አንዲቷ ጋር ጓደኛ ይኮናል፣ አንዲቷ ጋር ጸብ፣ አንዲቷ እሜት። ይህ ከሚሆን እውነቴን ነው የምላችሁ ጨክናችሁ በሺ2 በሺ3 ብትሰሩ ቋሚ ስራ አዛኛውን ቤት ቆሻሻ መጽዳት፣ እዚኛውም በነገራችን ላይ ወጣ ገባ ማለት የለመደ ሰው ችግር የለበትም። እኛ ግን እኔ አሁን በጣም እፈራለሁ። የሚገርማችሁ ነገር ማለት ነው ወጣ ገባ ማለት ስራ አልወድመው። ያ አላህ ያ ረቢ ተኺለክ እና ይሄን ነው ልላችሁ አልችልም። እኔ አልሐምዱሊላህ እንግዲህ ሳዑዲ አረቢያ በጣም ለብዙ አመት ቆየሁኝ። ነገር ግን ደግሞ ስራ እንደነገርኳችሁ ወጣ ገባ አለ በርኩበት ቦታ ነው የምለምደው ማለት ነው። እና አልሐምዱሊላህ ያው እኔ አረቦች ጋር ችግርም የለብኝም። ስራዬንም በአግባቡ እሰራለሁ። እኔ በላይ እንደሆነ አልልም። እነሱ የሚያዙኝ ስራ በአግባቡ ወይም ያዙኝም ብዬ ያሰብኳትን ነገር በስነ ስርዓት በአግባቡ ነው የምሰራው ማለት ነው። ቤተሰብ እናንተም እንደዛ እያደረጋችሁ የበላይነት ማሰብ ሳይሆን ልክ ያኔ የሰው ቤት ላይ ሆነን እንደምንኖር ሆነን ስራችንን መስራት ነው የምለው እኔ። ወዳችኋለሁ። በተረፈ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ። የሰው ደስታ የሰው መለወጥ የሚያስደስታችሁ ማለት ነው። እና እንደነገርኳችሁ በጣም ደክሞኛል። ተኝ ነው ያለኝ። ደግሞ ሰዓቱ ገና ነው። ባካችሁን ደግሞ ክፍል እንኳን ማረፊያ የለኝም። የሚገርማችሁ ነገር በቃ በየእንግዳ ክፍሉ ነበር የምተኛው። አንድ ቀን እንኳን የራሴ ክፍል ኑሮኛ ያውቅም። የሚገርማችሁ ነገር ማለት ነው። እና ይህን ሁሉ አመት ስኖር አንድ ክፍል እንኳን የራሴ ያልኩት ክፍል የለኝም። ዛሬ እዚህኛው ክፍል ሲያባሩኝ፣ ነገ ከዛኛው ክፍል ሲያባሩኝ፣ ነገ ከዛኛው ክፍል የእንግዳ ክፍል ነው። አሁን እንግዲህ ዛሬ የማድርበት ቦታ ፈጣሪ ሁነኝ። እንግዲህ ከልጆቹ ጋር ነው የማድረው፣ ከሴቶቹ ልጆች ጋር። ነገ ምናልባት ቦያው ካለቀ በኋላ ከነገ ወዲያ ማለት ነው ከእንግዲያው ክፍል ቦያው አልቆ እቃው ምናምን ከገባ በኋላ ከተረታተበ በኋላ ምናልባትም ልገባ እችላለሁ ማለት ነው። ኢንሻአላህ ቢኢዝኒላ ማለት ነው። እና ለቤቴ አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። ላይክ ሼር በማድረግ ሁላችሁም ከጎኔ ሆናችሁ እንድታበረታቱኝ ስል በአክብሮት በትህትና የምጠይቃችሁ ይሆናል። ውድ የሀገሬ ልጆች ተመልካቾች ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ 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 ስላችኋለሁ። ወዳችኋለሁ። እንግዲህ ሀገራችን በጣም ኑሮ ውድነት አለ። ባለፈው እህታችን ሀያት መርሳ ገበያ እንደሱ እየገባች የገበያ ዋጋዎችን ምናምን ነግራናለች፣ አይተናል፣ አሳይታናለች። ወላሂ እኔ ኢትዮጵያ ላይ ገብቼ እንዴት ብዬ ነው የምኖረው ብዬ ነው ያሰብኩት ማለት ነው። ወላሂ ከባድ ነው። እና አንድ ጣሳ ምስር አስባችሁታል? 400 ብር ስትባሉ ለምሳሌ ቤተሰቦቻችን በእኛ ግዞ
በእኛ ገዛ ያው አንዳንድ ጊዜ ያው አንዳንድ ቤተሰብ ነው በእርግጥ እዚህ ሀገር ልጁ ያልመጣ እንጂ እዚህ ሀገር የሌለ ልጁን ያላከ ሰው የለም። እና እኛ ስንረዳ ኖረን የኛ እጣ ፈንታ እንዴት ነው የሚሆነው የሚለውን ስታስቡ ምን ይሰማችኋል ቤተሰቦች? እውነት ለመናገር አንድ ብርቱካን 50 ብር ገዝታችሁ ትበላላችሁ? እኔ አልበላም። እውነቴን ነው። እሺ ወይት ይገኛል ብሩስሽ? ወይ የሆነ ስራ ከሌላችሁ ወይ የሆነ ነገር ከሌላችሁ ወይ በአሁኑ ሰዓት ደግሞ የገበሬ ነገር ረከሰ፣ የነጋዴ ነገር ተወደደ። እንግዲህ አንድ ጣሳ እህል ሽጣችሁ አንድ ጣሳ ጓያ ወይም አንድ ጣሳ በርበሬ ካልገዛላችሁ ታዲያ ይሄ እንዴት ነው የሚኖረው? ጠይ አሁን አንድ ጣሳ በርበሬ እንደሚያወሩት አንድ ጣሳ በርበሬ 1000 ብር ነው። ጠይ አንድ ጣሳ በርበሬ 1000 ብር ገዝታችሁ ወይ 2 ጣሳ በርበሬ 10 ጣሳ በርበሬ ብትገዙ 10,000 ብር ማለት ነው። አስባችሁታል? 10 ጣሳ ገዝታችሁ 10,000 ብር። አሁን እኛ 10,000 ብር ልከናል፣ 20,000 ብር ልከናል፣ 30,000 ብር ልከናል፣ 50,000 ብር ልከናል እንላለን። ነጭ ሽንኩርት ዛሬ ስትጠይቅ እህታችን ሀያት አቦዲ ሀራ ገበያ ላይ ሰምቻታለሁ። አሁን ላይ የረከሰላቸው ነገር ቢኖር ያው ሽንኩርት ያው ወቅቱ ሆኖ ይሁን መሻላ ሽንኩርት 40 ብር ሲሉ ቲማቲም 40 ብር ሲሉ ዛሬ ሰምቻቸዋለሁ። እንግዲህ ነጭ ሽንኩርት አንድ ጣሳ 220 ሲሉ ሰምቻቸዋለሁ ማለት ነው። አያችሁ አሁን እንግዲህ የዛሬ ሳምንት አይመስለኝም ጁምዓ ነው ወለ የፊኖ ዱቄት ዋጋ ስንት ነበር መሰላችሁ? 5300 ምናምን ነበረ። ከዛ ወዲያው ቆይና 5004 ነበረ። ጠይብ ተኸየሉ 5004 ከዛ ዘይት ልክ ሀያት እንዲያስተዋወቀችልን መርሳ ላይ ሆና 5800 አሳይታን ነበር። ከዛ በማግስቱ የኔ ቤተሰቦች ላኳቸውና ልክ በዛ ዋጋ 5.8 ተብለው አይ የረከሰም ከሆናል ሊረክስም ይችላል ምናምን ብለው ትተው ተመለሱና ከዛ ምን ተፈጠረ ቤተሰቦቼ? በማግስቱ በዛኛው ማግስት በሶስተኛው ቀን ማለት ነው 6100 6200 አይገርማችሁም? በጣም ይገርማል። እና በአንድ ቀን ልዩነት 300 ብር ጨመረ ማለት ነው። አሁን ዛሬ ላይ እንግዲህ የዋለውን እስኪ እንጠይቃለን። እውነት ለመናገር በጣም የኢትዮጵያ ኑሮ ኦቨር ሆኗል። ጠይብ በሁሉም ሀገር በእርግጥ የኑሮ ውድነት አለ። ነገር ግን እሺ እኛስ መቼም ቤተሰቦቻችንን አነሰም በዛም እንረጃችኋለን እንበል። ረጂ የሌላቸው ሰዎች እሳ ማለት በቃ የሚጠይቃቸው ሰው የሌለ ሰዎች እሳ እና ደግሞ አንዳንድ ልጆች አንዳንድ ቤቶች ልንገራችሁ፣ ያው አንድ ሰው ያኒ ትንሽም ነገር ብትሆን ከእናንተ ያላችሁን እውቀት ለሰው ስታሳውቅ ጥሩ ነገር ነው እና በአካባቢያችን ላሉ ረጅ የሌላቸው ሚስኪን የሆኑ በጣም ከምንም በላይ ያኒ የሚጠይቃቸው የሌሉ ሰዎችን ስታገኙ እነሱ ይደሰቱበታል ብላችሁ ያላችሁትን ነገር አስታውሷቸው። ወላሂ የምሬን ነው የምላችሁ። እኔ ያው ይህን ማለት ስለማልፈልግ ነው። አንዲት የሆነች እናታችን ያው እንደውም ተውት፣ ያው ልነግራችሁ ያሰብኩት ነገር ምን እንደሆነ ታውቃላችሁ? ጥሩ ሰዎች ለመሆን ስታስቡ ያኔ አንዳንድ ነገሮች ይገጥማችኋል። ግን የነዚህን አይነት ሰዎች መንገድ ያትከተሉ ቤተሰቦች፣ በቃ በራሳችሁ እርምጃ ተራመዱና ማድረግ ያለባችሁን ነገር መስራት ያለባችሁን ነገር እንዲትሰሩ ስል ነው ማሳውቃችሁ ማስጠነቅቃችሁ ማለት ነው። ቤተሰቦች ጀዛኩምላሁ ኸይር። ሁላችሁም ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ምንም አይከፈልበትም እና
እዚህ ሀገር ላይ ረዥ የሌለው ሰው ኢትዮጵያን እንዴት ብሎ እንደሚኖር አስባችሁታል? በጣም ከባድ ነው። አላህ ስብሐነሁ ወተዓላ እንግዲህ እስከ አገራችንንም ሰላሙንና ፍትሁን አውርዶልን ይህን የኑሮ ውድነት የሚፈሩትን የኑሮ ውድነት ይገልግላቸው ነው የምለው። እንግዲህ አንድ ጣሳ አተርም ሆነ ጓያ በ400 በ350 በ380 በቃ ምስር ጥዴው ራሱ ያው እንዴት ብለው ይኑሩ ቤተሰቦቻችን? ወላሂ እኔ 400 ስትል አንድ ጣሳ ምስር ወገቤ ነው የተቆረጠው። አያችሁ፣ በጣም ወገቤ ነው የተቆረጠው። በቃ የማደርገው ነገር ሁሉ ነው የጠፋብኝ። ምክንያቱም አንድ ጣሳ በርበሬ 1000 ብር ተገዝቶ አንድ ጣሳ ምስር 2 ጣሳ ምስር ስትገዙ 800 ብር ማለት ነው። 800 ሶስተኛ ደግሞ 1200 ብር። አያችሁ በቃ 1200 ብር 3 ጣሳ ከገዛችሁ እና ከቤተሰብ ቤት አንድ ጣሳ እንዴ ሊጣል ይችላል ወይ 2 ሊጣል ይችላል። በጣም ብዙ ቤተሰብ ያለበት ቤት እና ከዚህ 50 ሺህ 30 ሺህ ወይም 20 ሺህ 40 ሺህ ተላከ የሚለውን አይደለም ማሰብ ያለብን። እዛ ምን እያደረጉ ነው? ምን እየገዙበት ነው? እንግዲህ ዛሬ ሐሙስ አይደለ? ዛሬ የዋለው ገበያ ትክክለኛ መረጃ ነው የምነግራችሁ። አንድ ብርቱካን እንዲሁ ወላሂ 50 ብር ስትላ አሰማሁኝ ማለት ነው። እየጠየቀች አንድ ብርቱካን ስንት ነው? ያኔ አንድ ብርቱካን ስንት ነው አለቻት። አይ ብርቱካን 150 ብር ነው አለቻት። እንግዲህ 2 ብርቱካን 100 ብር፣ 3 ብርቱካን 150 ብር፣ 4 ብርቱካን ደግሞ 200 ብር። 4 ብርቱካን ገዝታችሁ ለቤተሰብ ታዳርሳለች? 4 ብርቱካን አታዳርስም፣ በ200 ብር ማለት ነው። እንደው ወይኔ! እሺ እንደዚህ ተሆኖ ወዴት ሀገር ነው የሚኖረው? እና እንደዚሁ ያው እንደነገርኳችሁ ስበብ ሆናቸው የሌላቸውስ እንዴት ይሆኑ? እና እነኝህን ሰዎች ማንስ ያስታውሳቸዋል? በቀበሌያችን በአካባቢያችን ያሉትን ግሩፕም ሆነ ምንም ተፈጥሮ እነኚህ ሰዎች የቻልነውን 10ም 5ም እያዋጣን የእነኝህን ሰዎች ፈገግታ በረመዳን ማየት አለብን። ለምሳሌ በጣም እንዘርዝራቸው ቢባል በጣም ብዙ አሉ። በእኛ አካባቢ ሰዎች እንኳን ያው ቢያንስ እንዲሁ 20 ብር 30 ብር እንኳ የሰው ሊያዋጡ ለረመዳን ማስፈጠሪያ የሚልክላቸው ያጡ፣ እዚህ ሀገር የሚረዳቸው ያጡ 500 ብር እንኳ ቁም ነገር አላት። አንድ ጣሳ ምስር ትገዛለች። አያችሁ በረመዳን ቀን በምስር ውሃ መብላት ቀላል አይደለም። በረካ ሁኑ፣ በረካን አግኙ ተብሎ መመረቅ በጣም ከባድ ነገር ነው። አያችሁ ይህ የሚሆነው ለነማን ነው? እዚህ ሀገር ፈቃጅ የሌላቸው ትላልቅ ሰዎች ሆነው ረጅ የሌላቸው ከሆኑ ለነሱ ምን አለበት ብንረዳቸው ባይነኝ እኔ ማለት ነው። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በእኔ ሀሳብ ተስማሙ። ሁላችሁም በየአካባቢያችሁ ላሉ ረጅ ለሌላቸው፣ ጠያቂ ለሌላቸው አዛውንቶች የቻልነውን አዋጥተን 5ም 10ም መልካም ስራ ለራስ ነው። እኛ መቼ እንደምንሄድ ወደ ትልቁ ዓለም መቼ እንደምንሄድ አናውቁም። ምክንያቱም ለምን መሰላችሁ? ቤተሰብ ዛሬን እንጂ ነገ ምን እንደሚፈጠር አናውቅም አይደል እንዴ? እና መኖር ያለብንም ዛሬን ብቻ ነው መኖር ያለብን። ለነገው ፈጣሪ ያውቃል። በቃ የነገው ፈጣሪ ያውቃል። እኛ ምንድነው ማድረግ ያለብን? የዛሬውን ብቻ መኖር። እንደዚህ ነው የምለው። እንግዲህ እህቶቻችን እነ ሀያት መርሳ እነ ሀያት አቡድ ኢትዮጵያ ላይ ሆናችሁ እንግዲህ ለምታሳዩን ነገር፣ ለምታሳዩን ቪዲዮ፣ ለምንለቁልን ቪዲዮ እጅጉን ከልብ እናመሰግናለን። አሁንም ደግሞ ጥሩ ይህ ያስተምራል ውጭ አገር ላሉት እህቶቻችን እያላችሁ የምትሉትን ነገር እንደዚሁ በሶሻል ሚዲያ እየወጣችሁ
እንድታሳውቁን ስል በአክብሮት ጠይቃችኋለሁ እህቶቼ ማለት ነው። እናንተም እንደኛው በሰው ሀገር ላይ በጣም ብዙ መስዋዕት እየከፈላችሁ በጣም ብዙ ድካም እየደከማችሁ ናችሁ ማለት ነው። ስለዚህ እናንተም ልክ ስላለፋችሁበት ለእህቶቻችሁ ምን አይነት መልእክት እናስተላልፋለን የሚለውን ይዛችሁ ለእኛ ጥሩ ጥሩ ነገሮችን ለማስተላለፍ ሞክሩ ልንላለው። በቀጣይ ጥሩ ነገር እንደምታመጡልን አንጠራጠርም። በርቱ፣ ሁላችሁም ጠንክሩ ነው የምለው። እንግዲህ አላህ ስብሐነ ወተዓላ ሀገራችንን ሰላም አድርጎ የለውጥ ጊዜ ወይም የጥሩ ዘመን ይመለስልን ነው የምለው። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሁናችሁ የምትከታተሉኝ ውድ ሀገሬ ልጆች ፈጣሪ እየጠብቃችሁ ሀገራችን ሰላም ትሆንልን፣ ምቀኛ ሁሉ ይጥፋልን። ለሰው ልጅ በቻልነው አቅም ጥሩ ለመዋል እንሞክር። ምክንያቱም ጥሩ ስራ እየሰራ ሰው ለነገ ስንቅ ነው። በሰራችሁበት ነገር ነው የምትመነዱት ማለት ነው። ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ሚንሁ ማነዋ ይላልና ሁሉም ሰው ወደ ዞረበት ወደ ነየተበት ቦታ ነው እና የሚሆነው። ንያችንንም ሰፋ አድርገን ወደ አላህና ወደ መልእክተኛው የሚያገናኘን ነገር እየሰራን ረመዳናችንን በተስፋ እንዲሁም ደግሞ በኢባዳ በዱዓ እንጠብቃለን። አላህ ስብሐነ ወተዓላ ረመዳንን ከሚጾሙ ባሪያዎቹ በሰላም ተቀብለነው በሰላም የምንሸኘው አላህ ያደርገን ነው የምለው። አልሐምዱሊላህ ረብል ዓለሚን። ያው እንግዲህ እየተቃረብነው ነው፣ እየደረስን ነው። ምንም ያህል አልቀረንም። እንግዲህ ረመዳን ደርሰን ለመጾም ያብቃን። አላህ ክፉን ነገር ሁሉ አርቆልን ጥሩ ነገርን ሁሉ ያቀርብልን ነው የምለው። የኔ ውድ ቤተሰቦች እንግዲህ ወዳችኋለሁ። ለሰው ልጅ ጥሩ አስቡ። አንዳንድ ሰዎች ከጎናችሁ የሆኑና በጣም ስታሟቸው ጥሩ ናቸው፣ ቤተሰብ ናቸው ስትሏቸው ለእናንተ በጎን በጣም መጥፎ ስራ የሚጠነስሱ በጣም ብዙ ሰዎች አሉ ማለት ነው። ነገር ግን ደግሞ ይህ የሚሆነው የሰው ልጅ በእርግጥ በነበረበት ሁሉ አይቆይም እና ደግሞ አይሰማም እያሉ አንዳንድ ሰዎች ስለ እናንተ ሲያወሩ ምንም ይሰማብናል ወይም ይሆንብናል ብለው አያወሩም። እናንተን ደግሞ እነዛ ሰዎች ልክ ጆሮ ሰጥተው ለነሱ ብለው አዳምጠው በኋላ መተው ለእናንተ እንዲህ ነው ብለው ይነግሯችኋል። አያችሁ፣ ይህ ነገር እንዴት ነው ብላችሁ ልትሉ ትችላላችሁ። አዎ እናንተም ደግሞ ብለው አዳምጠው የእናንተ ጋር ያወሩትን ደግሞ ለሌላ ሰው ሼር፣ ለእሷ ሴትዮ ወይም ለዛ ሴትዮ ሼር እንደሚያደርጉ አትርሱ ማለት ነው። ስለዚህ በቻላችሁት ያክል በቻላችሁት አቅም ለሰው ልጅ ጥሩ ለመስራት ሞክሩ፣ ጥሩ ነገር ለማድረግ ሞክሩ። እንግዲህ በጣም ገረገርኩ፣ ደክሞኛል። አንዳንድ ጊዜ በጣም እኔ እንጃ ኦቨር ስሜታዊ ይሆናለሁ ማለት ነው። እና ቁጭ ብዬ ዛሬ ሰዎች ከደከምን በኋላ አኼረን ወጥታለች ሴትዮቱም ልትመሽ ብላ፣ እኔም ያው ኩሽና ውስጥ ቁጭ ብዬ እስኪ ተመልካች ጋር የተወሰነ ግርግር ላርግ ብዬ ገብቻለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እወዳችኋለሁ። በያላችሁበት ቦታ ሁናችሁ የምትከታተሉን ተመልካቾቻችን ውድ የጽናት ድራማ ተከታታዮች ሁላችሁም አበረታቱኝ፣ ላይክ አድርጉኝ፣ ሼር አድርጉልኝ። ለሁሉም ሰው እንዲደርስ ተደራሽነት እንዲኖረው ቪዲዮ አድርጉ። የሰው ልጅ እኔ ስለተጠቀምኩ እህታችሁ ስለሆንኩኝ የኔ ጥቅም ለእናንተም ጥቅም ነው። እንግዲህ ከምቀኝነት ካልሆነ በስተቀር የእህቶቻችን ማግኘት ወይም የቤተሰቦቻችን ማግኘት ለኛ የእኩል ማግኘት ማለት ነው። ስለዚህ እወዳችኋለሁ ቤተሰቦቼ። ሰብስክራይብ አድርጉ፣ አበረታቱኝ።
ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ሀሳብ አስተያየት፣ ጥያቄ ካላችሁ በኮሜንት እያንዳንዱ ጥያቄ ለመመለስ ዝግጁ ነኝ። ሁላችሁም ኮሜንት ላይ እየጻፋችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ እላችኋለሁ። ውድ ቤተሰቦቼ በጣም ቪዲዮ ጠወልኩ መሰለኝ። ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።